ሰላም ሰላም ዩናይትዳውያን እንዴት ናቸው? አድማጮቻችን እነሆ ተገኝተናል። በዓል እንዴት ነው? ለመላው የእስልምና እምነት ተከታይ አድማጮቻችን መልካም በዓል። ትላንት ተመኝተናል። ጥሩ በዓል እያሳለፋችሁ እንደሆነ ተስፋ እናደርጋለን። ትላንት በጠየቅናችሁ መሰረት አድማጮች ተሳትፏችሁ ላይካችሁ እጅግ ደስ የሚል ነው። 1.3 ኬ ላይክ አግኝተናል። ይሄ በጣም ብዙ ነው። ያው 10,000 ተመልካች የዘወትር የምናገኘው ነው፣ የተለመደ ነው። አድማጮች እና ዜናችንን ቢያንስ እስከ መጨረሻው ጨርሱልን ዋይፋይ የምታገኙ እያለን ጠይቀናችሁ ነበረ። ያን አሁን ትላንት አድርጋችኋል። ከሌላው ጊዜ ይሻላል። ይኸው አልጎሪዝሙን ዩት ስክሪን ላይ አስቀምጠንላችኋል። ከ13 ደቂቃ በላይ በአቬሬጅ ተከታትላችኋል። ከ10,000 ማለት ነው። የምትጨርሱት ሰዎች በጣም ከልብ ነው የምናመሰግነው። ሳይመቻችሁም ግን እስከ ተመቻችሁ ደቂቃ ድረስ የምታደምጡን የምታዩልን ቤተሰቦቻችንን ሁላችሁንም ነው ከልብ የምናመሰግነው። ዩሲ አልጎሪዝሙ እንደዚህ ስለሚሰራ ነው። አሁን ትላንት 13 ደቂቃ በጣም ረጅም ነው። አብዛኞቻችሁ የቆያችሁት ማለት ነው በአቬሬጅ። አሁንም በተለመደ ድጋፋችሁ ቀጥሎ ለማለት ነው ክቡራን አድማጮቻችን። ለማንኛውም ዛሬ በርከት ያሉ መረጃዎችን ይዘንላችኋል። እንደተለመደው የጥያቄዎቻችሁን ወሳኝ የሆኑ ምላሾች ይዘን እንሰጣችኋለን መረጃዎችን። አድማጮች ዩናይትድ አሁንም እንደዚህ ወርዶ ተጫዋቾች ግን ዩናይትድ ለመምጣት እየመረጡ ነው፣ በጣም ያስደስታል፣ የሚያኮራ ነው ለሚለው ምላሽ ያለን። አሁንም አንድ አጥቂ በነፃ ወደ ማንቸስተር ዩናይትድ ለመምጣት ዩናይትድን ቀዳሚ አድርጎ እየተጠበቀ ነው ተብሏል። ትሰሙታላችሁ። ሌላው ከጊዮኬሬሽ ጋር ብዙ ሀሳብ አንስታችኋል። በጊዮኬሬሽ ጉዳይ የእናንተን ሀሳብ መሰረት አድርገን ትላንትም የወጣ መረጃ አለ። ምን አዲስ ነገር አለ ለሚለውም ስለዚህ ተጫዋች ዝውውር ሁኔታ ምን ነገራችሁ የዜናችን አካል ነው። አድማጮች እምቤሞ ዩናይትድ ዝውውር ጉዳይ አለ። አሁን እጅግ ከጫፍ ደርሷል። የዚህ ተጫዋች ዩናይትድ ዝውውር የመሳካት እድሉ አሁን በዚህ ሳምንት ሊሆን ይችላል። በቀጣዮቹ ጥቂት ቀናት ውስጥ ሄር ዊጎ የሚባል ዝውውር እንደሚሆን እናምናለን። ሌሎች ብዙ ሀሳቦች አሉ። እስከ መጨረሻው አብራችሁን ስትቆዩ እንደተለመደው አዳዲስ ሀሳቦችን ከዜናችን ከመረጃችን ታገኛላችሁ። የለመዳችኋትን ላይክም አትርሱ። አብራችሁን እስከ መጨረሻው ቆዩ። ቪዲዮውን እስከ መጨረሻው ጨርሱልን። አብራችሁን ሁኑ። መልካም ቆይታ። በቅድሚያ ወደ አስተያየቶቻችሁ እንለፍ። በርካቶቻችሁ አስተያየት ሰጥታችኋል እና የሁላችሁንም አስተያየት እዚህ ጋር ማንሳት ይከብዳል፣ ግን አብዛኞቹ አስተያየቶች ተመሳሳይ ናቸው። በአንድ ተጫዋች ላይ የሚያተኩሩ በጥቂት ተጫዋቾች ላይ ጥያቄዎቻችሁም የመመሳሰል አይነት ባህሪ ያላቸው። ስለዚህ ያው የሚጠቅሙት ዋና ያልናቸውን እናንሳና በዚህ መልኩ እንደምትረዱን ተስፋ እናደርጋለን። ዳዊት ስዩም ዳዊት ነኝ ብልሃል ከመቀሌ። እኛ የዚህ ትልቅ ክለብ ደጋፊ መሆናችን ልንኮራ ይገባል። እንዲህ ተዳክመን እንኳን ትላልቅ ተጫዋቾች እኛን ይፈልጉናል። ይህ መታደል ነው ብልሃል። ያው ይሄ አድቫንቴጅ ነው ለዩናይትድ በዝውውር እንቅስቃሴው ላይ ትልቅ አድቫንቴጅ ነው። ምክንያቱም አሁን ይሄ ፉክክር በበዛበትና የትኛውም ቲም እንግሊዝ ፕሪሚየር ሊግ ውስጥ አቅም ያለው ቲም ገንዘብ መክፈል የሚችል ቲም ሆኖ ሳለ ማለት ነው አብዛኛው እንግሊዝ ቲም ዩናይትድ አሁን ጥሩ ነው፣ በቃ ተጫዋቾች እየመረጡት ነው። ስለዚህ አንድ ሀሳብ ቢያንስ ለዝውውር 50% ነገሮችን አቅልሎላቸዋል የተባለው አንድ የክለቡ አመራሮች እየሄዱበት ያለ ስትራቴጂም ነው ይሄ። ከዚህ በፊት አውርተንበታል አድማጮች። ተጫዋቹ ጋር ያለውን ነገር መጀመሪያ ቀድሞ መጨረስና ተጫዋቹ አንድ ዳይሬክሽን እንዲኖረው፣ ይሄ ብዙ አማራጮችን የሚያይ የተለያዩ ጥያቄዎችን ተቀብሎ ዝውውሩን የሚጠባበቅ አይነት ተጫዋች እንዳይሆን ይፈልጋሉ። ያንን ነው አሁን ዩናይትድ ቤት እያደረጉ ያሉት ማለት ነው። ተጫዋች ጋር ይጨርሳሉ። ተጫዋቹን በፕሮጀክታቸው አሳምነው ወይም ተጫዋቹ እንደ እምቤሞ ወደ ማንቸስተር ዩናይትድ መጫወት እፈልጋለሁ፣ ህልም አለኝ ለዩናይትድ መጫወት ብሎ ራሱ ተጫዋቹ በግሉ አስቦ እንዲመጣ ወይም በፕሮጀክቱን በመንገርና በማሳመን ከሁለት አንዱ ሊሆን ይችላል። እምቤሞ ዩናይትድን ይደግፋል፣ ዩናይትድ ደጋፊ ነው ልትባል ትችላለህ። ወይ ደግሞ ኩንሃም እንደዚሁ የዩናይትድ ደጋፊ ነው፣ ወደ ዩናይትድ መምጣት ይፈልጋል ልትባል ትችላለህ። ዋናው ፖይንቱ ግን ምንድነው? የምታቀርብላቸው የስፖርቲንግ ፕሮጀክት እጅግ ወሳኝ ነው። ይህን ስፖርቲንግ ፕሮጀክት የሚያምኑበት መሆን መቻል አለበት። ምንድነው የአሰልጣኙ እቅድ? እንዴት አድርጎ ነው ተጫዋቹን በተለይ የሚጠቀመው በአሰልጣኙ የጨዋታ ሲስተም ውስጥ
ምን አይነት ቦታ ነው ተጫዋቹ የሚሰጠው የሚለውን ተጫዋቾች ያሉ በጣም ብልጥ ናቸው በነገራችሁ ላይ። ይህን ብቻ አይደለም ደግሞ የሚያዩት ፕላስ ዩናይትድ መምጣት በራሱ ራስን ለማርኬት ማቅረብ ነው። አድማጫችን ራስን ለማርኬቱ ማቅረብ ማለት ምን ማለት ነው? ዩናይትድ ማለት አንድ ባዮህ ላይ አንተ እግር ኳስን አቁመህ ባዮ ላይ ስለ ራሴ ህይወት ታሪክ መጽሐፍ ቢያስፈልግ ባይብሎግራፊ ለማንቸስተር ዩናይትድ ተጫውቼ ነበር ብለህ ለልጆች የምትነግራቸው በጣም ደስ የሚል የሚያኮራ ታሪክ አለ። ምክንያቱም ክለቡ ማንቸስተር ዩናይትድ ስለሆነ ማለት ነው። ይሄን ባዮ ጽፈህ እንኳን ገበያ ላውጣው ብትል ከየትኛውም ተጫዋች በላይ ምናልባት ያ ባዮ ሊሸጥልህ ይችላል። በተለይ ጥሩ ተንቀሳቅሰ በኦልድ ትራፎርድ ስኬታማ ሆነ ላይክ እንደ ብሩኖ ፈርናንዴስ ወይም ሌሎች እንደ እነ ናኒ እኮ አሁን በጣም ፖፑላር ሆኗል። በየሄዱበት ሁሉ ሲጋበዙ ፋን አላቸው። በየዓለማቱ ሲዛወሩ ኢትዮጵያ ውስጥ እንኳን መጥቶ ነበር አይደል ናኒ? እንዴት እንደተቀበላችሁት አዲስ አበባ ላይ እንዴት የኢትዮጵያ ደጋፊ እንደተቀበለው ይታወቃል። ይሄ ሁሉ የመጣው ምንድነው? ልጁ ለዩናይትድ በመጫወቱ የተነሳ ነው። ሌታሴ ለዋትፎርድ ይጫወት ተጫዋቹ ማን ነው ናኒ መጣ ብሎ በዛ ልክ ትኩረት ሰጥቶ የሚቀበል ተጫዋቹስ ስራ እግር ኳስ መጫወትን ስራ ካቆመ በኋላ እሱስ የዕለት ገቢውን የሚያገኝበት እንደዚህ አይነት አክቲቪቲዎችን ተሳትፎዎችን የሚያደርግበት እግር ኳስ ክለብ እንደዚህ ዝና የሚሰጠው ማን ነው ያለው? ማንም የለም። ዩናይትድ ግን እነኚህ ሁሉ ኦፖርቹኒቲዎችን ነው የሚሰጥህ የሚያመጣል። ታሪኩን ብቻ አይተው አይደለም ለወደፊት የእግር ኳስ ፕሮፋይላቸው ለወደፊት ተጫዋቾቹ ላላቸው እግር ኳስ ኢቭን ካቆሙ በኋላ ላላቸው የስብዕና ግንባታ ወይንም ደግሞ በግል ከሚሰሩትም ስራ ጋር የተያያዘ ብሉት የዩናይትድ ፕሮፋይል በጣም ነው የሚጠቅማቸው። ወድቀው አይወድቁም ራሳቸውን ፈርዘር ሄደው ካልጣሉ በስተቀር ማለት ነው። ከዚህ ቢያቆሙም ፐንዲት የመሆን እድል አላቸው። ብዙ የዩናይትድ ተጫዋቾች ታውቃላችሁ ፐንዲት ናቸው። በተለይ በክለቡ ጥሩ የሰሩ ታሪክ የመጻፍ ኃላፊነትና ድርሻ የራሳቸው ነው። ከዛ በኋላ ህይወታቸው የሚስተካከል ነው የሚሆነው እንጂ የአሁኑ ደሞዝ ብቻ የሆኑ ዩናይትድ ብቻ ታሳቢ አድርገው አይመስለኝም። ለማንኛውም የግል አመለካከቴ ነው። አድማጫችን ይሄን አስበውም እንደሚመጡ ስለሚታመን ነው። ሌላው አድማጭ አስተያየት የሰጠህን መስፍን ድጋፌ የተባልከው ቤተሰብ ነው። አሁን የማንቸስተር የዝውውር ፈር እየያዘ ነው ብለሃል። ፈር እየያዘ ይመስላል። እነዚህ ፈጠን ፈጠን ያሉ ዝውውሮች ለፕሪሲዝን መልካም ግብአት ናቸው። በትክክል 100% በጣም ምርጥ ግብአት ነው የሚሆኑት እና ሁለት ተጫዋቾችን ገለህ ፕሪሲዝን መጀመር ማለት አስፈርመ ፕሪሲዝን መጀመር ማለት በጣም ትልቅ ነገር ነው። ምናልባት ሶስተኛው ፈራሚ ደግሞ ይመጣ ይሆናል። ተጫዋቾች ተመልሰው ፕሪሲዝን ጨዋታ ከማድረጋቸው አሚን ልምምድ ከመስራታቸው ከመሰብሰባቸው በፊት አጥቂ የሚመጣበት እድል አለ። ይሄ ነገር ከዚህ በፊት አልነበርም። ዩናይትድ እጅግ የሚፈልጋቸው ተጫዋቾችን እስከ ዝውውሩ መዝጊያው የመጨረሻ ሰዓታት ድረስ ከዚህ በፊት ፈጽሟቸው አይተናል። አድማጮች የመጨረሻ ሰዓት የዝውውር እንቅስቃሴዎች እና በመጨረሻ ሰዓት የሚመጡ ተጫዋቾች ደግሞ ከፍተኛ ገንዘብ እንደሚያስወጡ ሁላችሁም ታውቃላችሁ። ምክንያቱም ሻጩም መሸጥ መልቀቅ አይፈልግም። ኦልሞስት አልቋል፣ አይተካም። ተጫዋቹን ከሸጠ በኋላ በፍጥነት ለመተካት ጊዜም የለውም። መደራደርም ስለሆነ በጣም ከባድ ነው። ፕሮሰሱ ሎንግ ዌይ ነው። ክለቦች መሸጥ ይከብዳቸዋል። ለዩናይትድ ደግሞ ሲያስፈርሙ ብዙ ጊዜ በአንቶኒም በሌሎች ተጫዋቾች ላይ አይተነዋል። የመጨረሻ ሰዓታት ወይም ቀናት ፊርማዎች እጅግ ከፍተኛ ዋጋ ያስከፍላሉ፣ ብዙ ገንዘብ ያስወጣሉ ክለቡን። ለዛ ነው እኮ የወደድነው እንደዚህ ፈጥነው በዝውውር መስኮቱ ላይ መንቀሳቀሳቸውን። አንደኛ ከተጫዋቾቹ ጋር በፍጥነት እንዲግባቡ፣ ከአሰልጣኙ ጋር ያጫወት ሲስተሙን በፍጥነት እንዲገነዘቡ። ፕሪሲዝን እጅግ እጅግ ወሳኝ ነው በጣም ለአንድ ቲም። አሞሪም እኮ ለምንድን ነው በ6 ወር ወይም በሲዝን አጋማሽ ላይ ወደ ዩናይትድ አልመጣም ክለቡን አሊዝም ብለው ዩናይትድን እንዲያሰለጥኑ ኤሪክ ቴና ከመሰናበታቸው በፊት ሲጠየቁ እንደዚህ ብለው እኮ ነው የመለሱት። ግን ዩናይትድ አንድና አንድ አማራጭ ብቻ ነው ያቀረበላቸው። ወይ አሁን ዩናይትድን ትይዛለክ አሊያም ደግሞ ቀጣይ ሰመር ላይ ዩናይትድን መያዝ አችልም፣ የዩናይትድን ስራ አታገኘውም አይነት ነገር ውስጥ ነው አማራጭ ውስጥ ያስገቡት አሞሪምን። አሞሪም ግን ይሄ ስራ እንዲያመልጡ አልፈልግም። በግማሽ ሲዝን ላይ ወደ ዩናይትድ መምጣት
ግን ስህተት እንደሆነ አሞሪም አምኗል። ጆዜ ሞሪኒዮም እኮ ተናግሯል ከዚህ በፊት ቃለ መጠይቅ ሲጠየቅ ማለት ነው። ትልቅ ስህተት ነው የሰራው አሞሪም። እኔም እኮ ይሄን ስህተት ሰርቼ ነበር አለ። የሆነ ቲም አይ ቲንክ ፖርቶ መሰለኝ፣ ፖርቶን በግማሽ ሲዝን ይዞ ጆዜ ሞሪኖ ቲሙ ሁሉ ነገር ተበላሽቶበት ምንም ማድረግ አቃተኝ ነው በቃ ያለው ሞሪኖ ሲያስረዳ፣ የአሞሪምን ጉዳይ አንስተው ሲጠይቁት ማለት ነው። ቲሙን ምንም ማድረግ አልቻልኩም፣ በአውሮፓ መድረክ እንኳን በዛ ሲዝን መሳተፍ አልቻልኩም አለ። ግን ያችን ሲዝን እንደምንም ከጨረስን በኋላ ቀጣይ ፕሪ ሲዝን ነበረን። በደንብ ከተጫዋቾቹ ጋር መቀናነስ ያለብኝን ቲሙን ማስተካከል ያለብኝን ነገር አስተካክዬ የቀረው ታሪክ ሆነ ብሎ ነው ጆዜ ሞሪኖ ያወራው ማለት ነው። አሁን በአሰልጣኝ ምሳሌ እንደዚሁ ሰጠሁ እንጂ ተጫዋቾች ቀድሞ መምጣታቸው በፕሪ ሲዝን ከአሰልጣኙ ጋር አብረው መስራታቸው ትልቅ ነገር ነው ልልህ ፈልጌ ነው። አሞሪምም ቢሆን አሰልጣኝም ቢሆን ተጫዋች አይደለም። አሞሪምም ቢሆን በፕሪ ሲዝን በዚህ ሰዓት ምናልባት ለዩናይትድ መጥቶ ዩናይትድን ማሰልጠን ጀምሮ ቢሆን ኖሮ ነገሮች በጣም ጥሩ የሆኑ ነበር። አምና ባለፈው ሲዝን ላይ ከደረሰብን ይሄ አስከፊ ከምንለው ሲዝናችን ቢያንስ የተሻለ ሲዝን እናሳልፍ ነበር። ምክንያቱም አዲስ ኢነርጂ ነው፣ አዲስ ጉልበት ነው። ቲሙ ጥሩ ባጀት በጅቶላቸው በራሳቸው ሲስተም ውስጥ ያሉ ተጫዋቾችን እንደዚሁ ማምጣት ይችላሉ ማለት ነው። ከዶርጉ ውጭ ያመጡት ከሄቨን ውጭ ያመጡት ተጫዋች የለም ጥር ላይ ማለት ነው። ስለዚህ ምንጊዜም ቢሆን ፕሪሲዝን ቲምን ማደሻ ታይም ነው እና በትክክለኛው ሰዓት ዩናይትድ እነኝህን ተጫዋቾች እያገኘ ለአሰልጣኙ እየሰጠ እያስፈረመላቸው ነው ማለት ነው። በቂ ነው ማለት ግን አይደለም። አድማጫችን ግን አንድ ነገርም ላይ አሞሪም እንደዚሁ አስምረው ተናግሯል። ቲሙን ቀደም ብዬ መያዜ ጉዳትም አለው፣ ጉዳቱ ትልቅ ነው። ሲዝን አጋማሽ ላይ መምጣቴ ግን ደግሞ እንደዛውም ጥቅሙም ታይቶኛል ብሏል። ምክንያቱም አሁን አውቅ ያለው በዩናይትድ ቤት እያንዳንዱ ክፍተት እያንዳንዱ ቀዳዳይቱ መደፈን እንዳለበት፣ የትኛው ስር ነቀል ለውጥ በዩናይትድ ቤት እንደሚያስፈልገው፣ የትኛው የባህል የካልቸር ሺፍት እንደሚያስፈልገው በደንብ ክለቡን ጠንቅቀው አውቀዋል አሞሪም። አሁን አሞሪም ዩናይትድን በትነው ያውቁታል። ችግሩ ምኑ ጋር እንደሆነ የዩናይትድ ችግር መሰረታዊ ችግሩ የቱ ጋር ነው የሚለውን በደንብ ነው በ6 ወር የተረዱት። ብዙ ነገር ተምረውበታል ማለት ነው። ስለዚህ ቀጣይ ውሳኔዎችን እርምጃዎችን ለመውሰድ ለአሞሪም ደግሞ ይቀላችኋል በሚለው እንደ አድቫንቴጅም ደግሞ ሊያዝ ይችላል ማለት ነው። አሰልጣኙ ያሉት ነው ይሄ አድማጫችን። ባርኮን የተባልክ ቤተሰባችን አሁን አብዛኞቻችሁ የሰጣችሁት አስተያየት ጊዮኬሬሽን ይመለከታል። ስለ ጊዮኬሬሽ በቀጣይ ማተኮራችን አይቀርም በደንብ አድማጮች። አሁን የእምቤሞ ዝውውር ጉዳይ ወደ መጠናቀቁ እየሄደ ስለሆነ በኋላ መረጃ እናደርሳችኋለን። ቀጣይ ትኩረታችንን ማጥቂ ማስፈረም ላይ ስለሚሆን ቀጥታ ትኩረታችንን ወደ ጊዮኬሬሽ ማድረጋችን አይቀርም። ሼሽኮ አሁን ለአርሰናል መፈረሙ ኦልሞስት የተረጋገጠ መስሏል፣ የጊዜ ጉዳይ ካልሆነ በስተቀር። ይሄ ደግሞ ዩናይትዶችን ልብ የሚያሰርፍ ነው። በቃ ሼሽኮ ወደ አርሰናል ሊያመራ ኦልሞስት ጨርሷል። ድርድሩ በተጠናከረው ሁኔታ እየሄደ ነው። ስለዚህ ዩናይትዶች በአንድ ልብ ጊዮኬሬሽ ላይ እንዲያተኩሩና እሱን እንዲያስፈርሙ ያደርጋቸዋል ማለት ነው እና ጥሩም ዜና ነው ለዩናይትድ። ምክንያቱም ኢላማውን እና የአጥቂ መስመር አማራጩን አንድና አንድ አድርጎ ይንቀሳቀሳል ማለት ነው። ስለዚህ የእናንተም አብዛኛው አስተያየት አሁን ጊዮኬሬሽ ላይ ያተኮረ ነው። በተለይ ትላንት የሰራነው ቪዲዮ እና የሰጠናችሁ መረጃን መሰረት አድርጋችሁ ማለት ነው። ለምሳሌ ባርኮን ጊዮኬሬሽ 300,000 አይደል የጠየቀው ብልሃል፣ ደሞዙን ነው ከ39,007 እጥፍ ጭማሪ የሚቀበሉ ይመስልሃል ዩናይትዶች ይህን ስምምነት ብልሃል? ኧረ አይሆንም። እንዴት አድርጎ ይሆናል? አድማጫችን አሁን የእምቤሞ እንኳን ደሞዝ በአመት 8.5 ሚሊዮን ፓውንድ ነው እየተባለ ነው። የሰማነው 250,000 ነው። 8.5 ሚሊዮን ፓውንድ ማለት በሳምንት ወደ 150,000 ፓውንድ ማለት ነው አድማጫችን። ምናልባት ሻምፒዮንስ ሊግ ሲመለሱ ሊጨምር ይችላል። ሻምፒዮንስ ሊግ ሲመለሱ ብዙ ጊዜ ዩናይትዶች የሚሰጡት ተጨማሪ የሆነ ደሞዝ አለ እና ከፍ ሊል ይችላል። የእምቤሞም እንደዚሁ ተመሳሳይ ሊጨምር ይችላል ማለት ነው እንጂ ለጊዮኬሬዝ 300,000 ፓውንድ ዩናይትድ እኮ አይከፍልም ተባብለን አድማጮች። ይህን በደንብ ነው መረጃዎችን አጣቅሰን የነገርናቸው። አሁኑ አስተዳደር 200,000 ፓውንድ በቀላሉ አይከፍልም እያልናቸው ነው አድማጮቻችን። ለኩኒያ 200,000 ፓውንድ የሰጡት ተጫዋቹ ቀደም ሲል በውልቭስ ራሱ ከፍተኛ ደሞዝ ያገኝ ስለነበር ነው። ወደ 120 እስከ 150 ይላሉ አንዳንዶቹ ያገኝ ነበር እዛ ተብሏል። ስለዚህ ዩናይትድ ቤት ሲመጣ ደግሞ 50,000 ፓውንድ ጨመሩለት ማለት ይሄ ምንም ማለት አይደለም። ከተጫዋቹም ብቃት አንጻር እዛም ከፍተኛ ደሞዝ እያገኘ ነው።
እምቤሞም እንደዚሁ አሁን በብራይተን 45 ከ45 እስከ 50 ሺህ ፓውንድ ነው ሳምንታዊ ደሞዝ ተባለ። ዩናይትድ ሲመጣ ደግሞ ዩናይትድ ትልቅ ቲም ነው። ከነኛ እኩል ደሞዝ መቼስ ሊሰጠው አይችልም ዩናይትድ። ምናልባት እኮ እምቤሞ ከዩናይትድ ይልቅ ወደ አርሰናል ቢሄድ ወይ ወደ ኒውካስል ዩናይትድ ቢሄድ በቀላሉ ኢዝሊ 200-250 ሺህ ፓውንድ ይሰጡታል በሳምንት። ይሄን አትጠራጠር። አሁን ብዙ የአርሰናል ደጋፊዎች ይሄ ማህበራዊ ድረገጽ ላይ ኮሜንታቸውን አይታችሁ ከሆነ እምቤሞ በጣም አርሰናል ፈልጎት ነበር። እነ ፋብሪሶ ሮማኖ በደንብ ነው ያረጋገጡት። በነገራችሁ ላይ ተጫዋቹ ዩናይትድን መረጠ መባሉን ዩናይትድ የአውሮፓ ሻምፒዮንስ ሊግ ላይ ሳይሳተፍ ዩናይትድን ብቻ አለ ተብሎ መነገሩ ብቻ እነሱን የሆነ እንትን ውስጥ አስገብቷቸዋል። ኢንፌሪሪቲ አይነት ስሜት ውስጥ ማለት ነው። ምክንያቱም ሻምፒዮንስ ሊግ ዩናይትድ የለም፣ አርሰናል አለ። ግን እሱ አርሰናልን አልፈልግም ብሎ ማንቸስተር ዩናይትድን መረጠ ማለት ነው። ስለዚህ ምንድነው እየሰጡ ያሉት ኮሜንትና ይሄ የአርሰናል ደጋፊ ነን ባዮች በምቤሞ መከዳትና ዩናይትድን መምረጥ ምክንያት ተጫዋቹ እኮ ዩናይትድ ከፍተኛ ደሞዝ ስለሚከፍል ነው፣ ከፋይ ስለሆነ ነው ብለው ስለ ደሞዙ ያነሱላል። እምቤሞ ለማንቸስተር ዩናይትድ የሚፈርመው 250 ሺህ ፓውንድ ደሞዝ ስለሚከፈለው ነው ዩናይትድ ቤት ብለው ያነሳሉ። ግን አሁን ያለው አመራር እየሄደበት ያለው ነገር እንደዛ አይደለም። ይህ እጅግ የሚታመኑ የዜና ምንጮች ይሄን እየነገሩ ነው ያሉት። የምናምናቸው ናቸው። ስለ ደሞዙ ስለ ተጫዋቾች የዩናይትድ ደሞዝ እያስረዱን እየነገሩ ነው ያሉት ማለት ነው። እነኛ ለማጣጣሉ ዩናይትድን የመረጠውን ለገንዘብ ሲል ነው ይልኋል። ከእንደገና ወደ አርሰናል አልመጣም ያለው አርሰናል ደግሞ ይሄን ገንዘብ አልከፍልም ስላለው ነው ይልሃል። የጊዮኬሬሽን ለምሳሌ በአርሰናል 300 ሺህ ፓውንድ መክፈል ስላልፈለገ ነው ይልሃል። ኦፍኮርስ ጊዮኬሬሽም እኮ ሊጠይቅ ይችላል። አይጠይቅም እያልኳቸው አይደለም። 300 ሺህ ፓውንድ በሳምንት ሊጠይቅ ይችላል፣ ግን አይከፍሉትም። አሁን አንተ ባነሳው ጥያቄ ላይ ማለት ነው በተአምር አይከፍሉትም። ማክሲመም ለተጫዋቹ ከከፈሉ በጣም አስፈላጊ ነው ብለው ካሰቡ ለልጁ በጣም ከከፈሉት 250 ነው። በጣም ከሄዱ ፈርዘር ግን አሁን እኔ እንደማስበው አብዛኞቹ የሚሰጧቸው የሚከፍሏቸው ደሞዝ የደሞዝ ስኬል 200 ሺህ ፓውንድ በሳምንት እንደዛ አካባቢ ነው። ፕላስ ምን ያደርጋሉ ሲደራደሩ ሻምፒዮንስ ሊግ ምንሳተፍ ከሆነ 25 በመቶ ጭማሪ በቃ አለቅ። ስለዚህ 200 ሺህ ፈረመ። አሁን ከከፈሉት ሻምፒዮንስ ሊግ ሲሳተፉ ደግሞ የተወሰነች ጭማሪ ይደረጋል ማለት ነው። የ200 ምናምን ሺህ 25% 250 ሺህ አካባቢ እንደዚህ ነው እየተኬደ የሚገኘውና እንደ ድሮ አይነት ይሄ ከልክ ያለፈ ክፍያ እና በተጫዋቾች መካከል ይሄ ልዩነት የሚፈጥር ነገር እሱ አክትሟል። በሳንቾ ዘመን በነ ራሽፎርድ ዘመን አክትሟል። ዩናይትድ አይመለስም እንደዚህ አይነት ነገር ላይ። አበበ የጊዮኬሬሽን ጥንካሬ ያየሁት ሻምፒዮንስ ሊግ ከሲቲ ጋር እየተደበደበ ሲጫወት አሳምኖኛል። ስለዚህ ለዩናይትድ ወሳኝ አጥቂ ይሆናል ብልሃል። ጥሩ ሀሳብ፣ ጥሩ አስተያየት ነው የሰጠው። አውሮፓ ሻምፒዮንስ ሊግ ያኔ አሞሪም ሲያሸንፍ ጋርዲዮላ ነው ማለት ነው። እና ያው ሲቲ እንግሊዝ ቲም ነው፣ በጣም እየተደበደበ ጉልበት የበዛበት ትግል ያለው የሲቲ ተከላካዮች ታውቃለህ። እዛ ውስጥ ተፈትኖ አይቼዋለሁ ነው ያለው አበበ። እና በጣም ጥሩ እይታ ነው። በኋላ ስለ ጊዮኬሬሽ ሳወራ አንድ ንጽጽር እሰጥሃለሁ። ጊዮኬሬዝ አይሳካለትም በእንግሊዝ ለሚሉ ያንተንም እንደዚሁ ሀሳብ የሚደግፍ ነው እና ምላሽ ይሰጣል። ጥሩ ሀሳብ አንስተሃል። ሌላው አዳንከኝ አስራት የተባለ ቤተሰብ በጣም የሚገርም ነገር ልንገርህ መንጌ ያለ ከሊዝበን የሚመጡ ተጫዋቾች ገዳም ናቸው ነው አስተያየቱ። ሮናልዶ ለምሳሌ ያለ ናኒ፣ ብሩኖ ከሊዝበን ነው የመጡት። ስለዚህ ጊዮኬሬሽ ቢመጣ ጥሩ ነው፣ ኦስሜሄን ቢመጣ ጥሩ ነበር፣ ግን ዋጋ የሚጠይቀው ብር ከባድ ነው። ስለዚህ ህልም ሆኖ ይቀርብልሃል። አዎ ኦስሜሄንን ዩናይትድ አያገኙ። ትላንት በደንብ ነግሬያቸዋለሁ አድማጮቻችን። አሁን ስለ ጊዮኬሬሽ እመለስበታለሁ። የኦስሜሄን ጉዳይ ግን እዚህ ጋር እርሱት፣ ለጊዜውም ቢሆን እርሱት። በቃ የሚሆን ነገር አይደለም። አድማጮቻችን እውነቱን በግልጽ ለመነጋገር እዚህ ጋር ጥሩ መሮችን አይደለም የምንነግራችሁ፣ የሚሆኑ የተጨበጡ ነገሮች ላይ ነው ብቻ ነው የምናተኩረው። የሚሆን ከሆነ ሊሆን ይችላል፣ የመሆን እድል አለው ወይንም ይሆናል በእርግጠኝነት ብለን ስለምንነግራችሁ ኦስሜሄን አሁን ድጋሚ አልሂላሎች እንደውም ጥያቄ ሊያቀርቡለት ነው ተብሏል። አልሂላሎች እጅግ ከፍተኛ ገንዘብ ጨምሮ ሊመጡ ይችላሉ። 30 ሚሊዮን ዩሮ በአመት ሰጡት፣ አልተስማማም ተብሏል። ወደ ሳውዲ ፕሮሊግ በዚህ ገንዘብ ሄጄ አልጫወትም አይነት ሲቹዌሽን ውስጥ ነው የገባው ልጁ። ይበልጥ ደግሞ ከጨመሩለትና የሚያባብሉት ገንዘቡን ከሆነ ሰው ነው ሀሳቡን ሊቀይር ይችላል። አሁን እንደዛ እየሞከሩ ነው ተብሏል። ፓኬጃቸውን እያሻሻሉለት ነው።
ኦስሜሄን የመቀበል እድል አለው ማለት ነው። ይሄ ሁሉ ሲሆን ዩናይትድ አልገባም፣ ጣልቃ አልገባም። ጋላታ ሰሪዎች ናቸው እየታገሉ የሚገኙት። ስለዚህ የኦስሜን ጉዳይ የሁለት ፈረሶች እሽቅድድም ነው። አንዱ የአልሂላል ነው፣ አንደኛው ደግሞ የጋላታ ሰራይ ነው ማለት ነው። ከነኚህ ሁለት ክለቦች አያልፍም አሁን ባለው ተጨባጭ ሁኔታ መሰረት። ስለዚህ ኦስሜሄን የብዙዎቻችሁ ምኞት ነው አውቃለሁ። ብዙ ቤተሰቦቻችን ምላሽ በየሰጣችሁ ኦስሜሄን ይሻላል ከጊዮኬሬሽ ይልቅ ብላ እያላችሁ ነው። ግን ምንም ማድረግ አንችልም፣ የክለቡ ውሳኔ ነው። አይ ቲንክ ይመስለኛል ከኦስሜሄን ይልቅ ወደ ጊዮኬሬሽ ትኩረት ያደረጉበት የራሳቸው ምክንያት አላቸው። አሁን እየሄዱ ባሉበት አካሄድ ደግሞ እኔ ደግፋቸዋለሁ የዩናይትድ ሰዎች። ኦስሜሄን እንዲመጣ በመኝም እኔም እንደናንተ ኦስሜሄን የተሻለ በሳል እና የፕሬዠሩን መቋቋም የሚችል ለዩናይትድ የመጫወቱን ጫና በደንብ ሊቋቋም ይችላል ብዬ ባስብም ግን እሱ ምናልባት ከክለባችን ከአቅማችን በላይ የሆነ ነገር ኦስሜሄንን ለማግኘት ያስፈልገን የሆነ ይመስለኛል። ከአቅማችን በላይ በጣም ዩናይትድ መሸከም ከሚችለው የደሞዝ ለምሳሌ ከፍተኛ የሆነ ደሞዝ ሊጠይቅ ይችላል። ኦስሜሄን ደግሞ ይጠይቃል። ስለዚህ ይሄ እሱ መጥቶ የቲሙ ስፕሪት በአጠቃላይ ቲሙ ባላንስ ከሚበላሽ እና እየሄዱበት ያለው መስመር ያሰመሩት መስመር በደሞዝም በሉት በተለያየ ነገር ያ ነገር ከሚበላሽ ስርዓቱ የዩናይትድ ከሚበላሽ ስርዓት አፈንግጠው እና ሌሎች ነገሮችን መስዋዕት አድርገው ከሚያመጡት ሌሎች አማራጮችን ቢያዩ ባይ ነኝ። እኔ እመርጣለሁ። ስለዚህ ኦስሜሄን ነገር እርሱት አድማጮች። ወደ ዋናው የሰጠው አስተያየት ሳልፍ አድማጫችን ከስፖርቲንግ የሚመጡ ተጫዋቾች ለዩናይትድ ገዳም ናቸው ብለው ትክክል ናቸው። ሮናልዶ፣ ናኒ ብሩኖን እንደዚሁ አንስተሃል። እነኚህ ተጫዋቾች የዩናይትድ ሌጀንድ ናቸው እና ይሄን ያው እንግዲህ በታሪክ የምናምን ከሆነ ጊዮኬሬዝም በአንተ መሰረት በጣም ገዳም ይሆናል ማለት ነው። እንግዲህ ለታሪክ ቦታ የምንሰጥ ሰዎች ይህን ሀሳብ ልንቀበለው እንችላለን። ግን ታሪክ ነው እና የድሮ ነገር ያው የድሮ ነው። የሆነውም ነገር መሆን ስላለበት ሆኗል። ግን ለጊዮኬሬዝ በዩናይትድ መጥቶ ስኬታማ እንደሚሆን ማረጋገጫ ሊሆን አይችልም። እነ ናኒ እና እነ ብሩኖ ስለተሳካላቸው ማለት ነው። ግን የመሳካቱ እድል በዩናይትድ ቤት ይሄም ተጫዋች በጣም ሰፊ ነው። በጣም ብዙ የሚረዱት ነገሮች አሉ። አሞሪም አለ፣ ራሱ ብሩኖ አለ ከስፖርቲንግ ሊዝበን የመጣ ማለት ነው እና ኢንቫይሮመንቱ ያሉት ተጫዋቾች ራሱ በዙሪያው ከሱ ኋላ የሚጫወቱ ተጫዋቾች ራሱ በደንብ ነው ሰፖርት የሚያደርጉት ጊዮኬሬዝን። በጣም ጥሩ ሰዓት ላይ ነው ለዩናይትድ የሚመጣው። ተውት ጊዮኬሬዝ አይደለም ብዙ ጎል የማያስቆጥር ታችኛው ሌሎች ክለቦች ላይ የሚጫወት አቬሬጅ የምትሉት አጥቂ ራሱ በዚህ ሰዓት በዩናይትድ ቤት ቢመጣና ቢፈርም መጥፎ ሲዝን አያሳልፍም። በእርግጠኝነት ነው የምነግራቸው፣ መጥፎ ሲዝን አያሳልፍም። ኢቨን ሆይላንድ አሁን ቢኖር በዩናይትድ ቤት አሁን ሊለቅ ነው ወደ ኢንተር ሚላን ሊሄድ ነው ምናምን ተብሎ እየተወራ ነው አይደል? በኋላ ዜና ደርሳቸዋል አድማጮች። ራሱ ሆይላንድ አሁን ይቆየ ማለት ሳይሆን አድማጮቻችን ሆይላንድ ፖቴንሻል እንዳለው እናውቃለን። አሁን ቢመጣና በየአቅጣጫው አሁን ቢቆይና በየአቅጣጫው 10 ቁጥር ቦታ ላይ ከጀርባ ከሱ ኋላ ያሉ ተጫዋቾች ሰፖርት ቢያደርጉት ልጁን እኔ የሚሻሻል ነው የሚመስለኝ ሳስበው። ግን ያ የሚሆን አይመስለኝም። ይለቃል ተብሎ ነው እየተጠበቀ ያለው። ምን ልል ነው ዋናው ሀሳቤ እንኳን ጊዮኬሬሽ ሌላ አቬሬጅ የምትሉት ማቴት አይነት ውሰዱት አጥቂ መጥቶ እንኳን ከነኚህ ሁለት የ10 ቁጥር ተጫዋቾች ፊት ቆሞ ቢጫወት ብሩኖም አለ ከጀርባው እና መነኝ መጥፎ ሲዝን አያሳልፍም። ስለዚህ ጊዮኬሬዝ የሚያሰጋ አይመስለኝም በዩናይትድ ቤት። ሌላው የጊዮኬሬሽን ጉዳይ እዚሁ ላይ እንግደለው። ብዙ ጊዜያችንን እሱ ላይ ብናጠፋም ይገባናል። ምክንያቱም ቀጣይ ኢላማችን እሱ ስለሆነ ነው። ለማንኛውም ዴቭ አለማየሁ ጊዮኬሬዝ በእንግሊዝ እየተጫወተው ለብራይተን ነው። 42 ቁጥር ማሊያ ለብሶ ነው። ይህችን ማስተካከያ እንድታደርግበት ነው። ሁሌም ማንቼ ብልሃል። ትክክል። አዎ ትላንት አንድ አድማጭ ብራይተን ብለው አስተያየት ሲሰጥ ነው እንደ ማስተካከያ ብዬ የኮቨንትሪን ያነሳሁት እና ለብራይተን ቢፈርምም ልጁ የፈርመው በ2018 ነው። ሲፈርም ለብራይተን ግን ምንም ጨዋታ አላደረገም። አድማጮች ይህን ታምናላችሁ? በብራይተን በ2018 ፈርሞ ለአንድ ዓመት ቆየ። ከዛ በኋላ አዩት ምንም አይነት ጨዋታ ሳይጫወት ምንም ጎል እንዲሁ ሳያደርግ ተጫዋቹን ለኤስቲ ፓውሊ ለሚባል ቲም ሰጡት፣ ጀርመን ለሚገኝ ቲም ማለት ነው። ከዛ ቀጣዩን ዓመት በ2019 በፓውሊ 26 ጨዋታ አድርጎ 7 ጎል አስቆጠራላቸው።
ዘን ከፖሊ ተመለሰና መልሶ ብራይተንን እንደዚሁ ከተቀላቀለ በኋላ አሁንም የመጫወት እድል አልሰጡትም። ተመልሶ በ2020 እና 21 ሲዝን ላይ ለስዋንሴ ሰጡትና 11 ጎል አግብቶ አሚን 11 ጨዋታ ተጫውቶ ምንም ጎል ሳያስቆጥር ተመለሰ። ቀጣይ ሲዝን በ2021 ላይ ደግሞ ለኮቨንተሪ ሰጡት ብራይተኖች። አንድም የመጫወት እድል ግን አልሰጡትም። አሁን ስታቱን ባዮግራፊውን ስታየው ምንም ጨዋታ አላደረገም፣ ምንም ጎል አላስቆጠርም ለብራይተን። ለኮቨንተሪ በ2021 በውሰት ከተሰጠ በኋላ 19 ጨዋታ አድርጎ 3 ጎል አስቆጠር። ግን ኮቨንተሪዎች የታያቸው ነገር ነበር። አብዛኛው የእግር ኳስ ህይወቱንና መልማዮችም እንዲያዩት ማድረግ የቻለው ጊዮኬሬሽ በኮቨንተሪ ነው። ለዛ ነው ኮቨንተሪ መጥቶልኝ ለኮቨንተሪ ያልኩት። ኮቨንተሪዎች የተጫዋቹ እምቅ ችሎታ ታይቷቸው ስለነበረ ከ3 ጎል ቢያስቆጠርም በ19 ጨዋታ ግን በ1 ሚሊዮን ፓውንድ በቋሚ ኮንትራት ልጁን አስፈረሙት ከብራይተን በ2021 ማለት ነው። ከዛ እስከ 23 ድረስ ቆያላቸው። በዚህ ቆይታው በኮቨንተሪ ተጫዋቹ 90 ጨዋታ አድርጎ 38 ያህል ጎል አስቆጠረ ማለት ነው። አሁን ነው ስፖርቲንጎች የመጡት። አየህ በሻምፒዮንሺፕ እንደዚህ አይነት ጎል ማስቆጠር 38 ጎል ማስቆጠር በነገር ላይ ቀላል አይደለም። በ90 ጨዋታ ነው 38 ጎል ተጫዋቹ ያስቆጠረው ማለት ነው። ስታየው ስታቱ መጥፎ የሚባል አይደለም። በጣም ጥሩ ስታት እኮ ነው። ምክንያቱም እንግሊሽ ሻምፒዮንሺፕ ራሱ ታችኛው በጣም ከባድ ሊግ ነው። በጣም ከባድ ፉክክሩ በጣም ኃይለኛ ነው እና ስፖርቲንጎች ይሄን ያይተውት ነው ማለት ነው ተጫዋቹን ወደ ሊዝበን ስፖርቲንግ የወሰዱት እና በስፖርቲንግ ሊዝበን ያው ታሪክ የሰራው የሆነውን ሁላችሁም ታውቃላችሁ ማለት ነው። ለማንኛውም የዚህ ተጫዋች የእግር ኳስ ህይወት በእንግሊዝ ይሄን ይመስላል። ብራይተኖች ያስፈረሙት ግን ምንም አልተጠቀሙበትም። አንድም ጨዋታ አላደረግም በብራይተን ቤት ለማለት ነው። አድማጭ ሌላው የሰጣችሁት አስተያየት አድማጮች ዩናይትድ የሚመጡ ስለሚመጡ ይወራል፣ የሚለቁ የለም፣ ይሄ ነገር አያሳስብም ወይ ብላችኋል። በደንብ ያሳስባል አድማጮች። እስካሁን ዩናይትድ መግዛት ላይ እንጂ መሸጥ ላይ ብዙ እየተንቀሳቀሱ አይደለም፣ ግን ወሬዎች አሉ። ለምሳሌ ሳነሳላችሁ የአንቶኒ ጉዳይ ተጫዋቹ ቀጣይ ሳምንት ቀጠሮ ተይዟል ተብሏል እና ፈር እየያዘ የመጣ ነገር ነው። በቋሚ ኮንትራት ሊያስፈርቡት ሪያል ቤቲሶች የተጫዋቹ ወኪል ስፔን ተነጋግሮ ጨርሷል። ከዩናይትድ ጋር መጥቶ ደግሞ ለመነጋገር ቤቲሶች ምን ሀሳብ እንዳላቸው በተጫዋቹ ዙሪያ ቀጣይ ሳምንት ቀጠሮ ይዘዋል ማለት ነው። ይህ አንድ ነገር ነው። ሌላው የራሽፎርድ ጉዳይ ነው። ራሽፎርድ አሁንም ጠንክሮ መስራቱን እንደቀጠለ ነው። ትላንትም ኢንስታግራም ላይ ቲንክ ፖስቷል በግሉ ልምምድ ሲያደርግ ከመኖሪያ ቤቱ ሆኖ ማለት ነው። በጣም ጠንክሮ እየሰራ ነው። ለማን ነው እንደዚህ ነጭ ላብ እስኪያልበው የሚለፈው ራሽፎርድ? ለማን ነው እንዲህ ጠንክሮ የሚሰራው ካላችሁ ለዩናይትድ አይደለም። ልጁ ከዩናይትድ ጋር አይቀጥልም። ከአዲሱ ሲዝን ጅማሩ በፊት ተጫዋቹ አሁን አዲስ ክለብ ያገኛል ተብሎ ይጠበቃል። በተለይ ለባርሴሎና ጣልሞ ባርሴሎና እየተጠባበቀ ነው የሚገኘው። ባርሴሎናዎች ዲያዝን ማስፈረም ቀዳሚ ምርጫቸው ቢያደርጉም እጅግ ከፍተኛ ገንዘብ ተጠይቀውበታል ከሊቨርፑል። እንደውም ሊቨርፑሎች ዲያዝ ለሽያጭ የሚቀርብ ተጫዋች አይደለም ብለዋቸዋል። ስለዚህ ወደ ሁለተኛ አማራጫቸው ያማትራሉ ማለት ነው። እነ ዴኮ ባርሴሎናዎች ሁለተኛ አማራጫቸው ደግሞ ማርከስ ራሽፎርድ ነው። ስለዚህ ራሽፎርድም ወደ ባርሴሎና ይሄዳል ተብሎ ይጠበቃል። አድማጫችን የሳንቾ ጉዳይ እሱን መተው ይሻላል። ሳንቾ ብዙ ክለቦች አሁን እየፈለጉት ነው እየጠየቁት ነው ተብሎ ተነግሯል፣ ግን የተጨበጠ ነገር የለም። ጋላታሳራይ ተብሏል፣ ሰሞኑን የወጣ መረጃ ነው። ከጣሊያንም የሆኑ ክለቦች ተብሏል። ከእንደገና ወደ ጀርመን ቡንደስሊጋም ሊሄድ ይችላል፣ ወደ ቀድሞ ክለቡ ቦሩሲያ ዶርትመንድ ተብሏል። ግን ሁሉም መረጃዎች ሳንቾ ተአማኝ የሆኑ የተጨበጡ ስላልሆኑ የሳንቾ ጉዳይ የተጨበጠ ነገር ስናገኝ እንሄድበታለን አድማጫችን። እና ይሄ ነው በዚህ ተጫዋች ዙሪያ ያለው ነገር ማለት ነው። የሚሸጥ በውሰት ያለ ተጫዋች ማን አለ? በቃ የነኝህ የተጫዋቻችን ጉዳይ ነው። የሆይላንድ ጉዳይ አለ። ሆይላንድ ሳሄድ አይቀርም ወደ ኢንተር ሚላን። አሁን በደንብ ጠንከር ያለ ዜና እየወጣበት ነው። አንድ እሱ ነው። ትልቁ ዩናይትድ ገንዘብ ያገኝበታል ተብሎ የሚጠበቅ ተጫዋች ነው ሆይላንድ። ኢንተር ሚላኖች እስከ 40 ሚሊዮን ፓውንድ ለዩናይትድ ለመክፈል እየጠየቁ ነው። ዩናይትድ አቋሙን የቲሙን ሰዎች አቋም ነግረናቸዋል። በውሰት የሚባል ጥያቄ አንፈልግም ነው እያሉ ያሉት። ሆይላንድንም ፈለጋችሁ ኢንተር ሚላኖች ሌሎችንም እነ ራሽፎርድ፣ ሳንቾን የመሳሰሉት ተጫዋቾች በቋሚ ዝውውር ብቻ ነው ከክለቡ መሸጥ የምንፈልገው መልቀቅ የምንፈልገው የሚል ሀሳብ ነው ያላቸው።
እና አሁን ሁሉንም በቋሚ ለመሸጥ ነው እየተንቀሳቀሱ ያሉት። ምክንያቱም በቋሚ ሲሸጡ ገንዘብ ብቻ አይደለም የሚያገኙት ከዝውውሩ፣ ደሞዙን ራሱ ከደሞዝ ቢላቸው ላይ ተጫዋቹን ካንስል አውት ያደርጋል። ይሄን ይቀንሳሉ። ደሞዙ ተቀነሰ ማለት አሁን የነገርኳቸው ተጫዋቾች ደሞዝ ለዩናይትድ ትልቅ ትልቅ ስኬት ነው የሚሆነው ማለት ነው። ይሄን ማድረግ ብቻ ኦፍኮርስ ደሞዛቸው ትልቅ መሆኑ ግን በዝውውር ሂሳቡ ላይ ዩናይትድ እንዲጎዳ ያደርገዋል። በጣም በወረደ ሂሳብ እንዲለቁ ሊያደርጋቸው ይችላል። ግን ከደሞዙ ጋር ሲደማመር ደግሞ ለዩናይትድ ያ ገንዘብ ገብቶ በጣም ጠቃሚ ይሆናል። ከደሞዝ ቢል ላይ ደሞዛቸው መነሳቱ በራሱ ደግሞ ትልቅ ጠቀሜታ ይኖረዋል። ስለዚህ ግንባታው በዚህ መልኩ ይቀጥላል ማለት ነው እና የዩናይትድ የዝውውር እንቅስቃሴዎች በመሸጥ ላይ ይህን ይመስላል። እስካሁን ገፍተውበት በደንብ አልሄዱም፣ ግን ከዚህ በኋላ በደንብ የሚሄዱበት ነው የሚሆነው በተለይ ከእምቤሞ መግዛት በኋላ ማለት ነው። እንዲሁ ሽርፍራፊ ገንዘብም ሊመጣ ይችላል። ለምሳሌ የካራሬስ ጉዳይ አለ። ማን ነው ከቤኔፊካ ወደ ሪያል ማድሪድ የሚዘዋወር ከሆነ እስከ 10 ሚሊዮን ፓውንድ ሊያገኙ ይችላሉ። ሜሰን ግሪንውድም እኮ አልወጣም አለ እንጂ እዛው ማርሴይ ለመቆየት መረጠ እንጂ ከእሱም ሽያጭ እንዲሁ 50 በመቶ ሁሉ ገቢ ሊያገኙ ይችላሉ ተብሎ ተገልጿል። ከእንደገና ኢላንጋ እምቤሞን በዩናይትድ የተነጠቁት ኒውካስሎች ኢላንጋን ሌላኛው አማራጭ አድርገውት ለማስፈረም ለኖቲንጋም ፎረስት ጥያቄ አቅርበዋል ተብሏል። ኢላንጋ የሚሸጥ ከሆነ ደግሞ ከዚህ ተጫዋች ዝውውር ራሱ 20 በመቶ ድርሻ አላቸው ዩናይትዶች። ከዚህም ተጫዋች ገንዘብ ሊያገኙ ይችላሉ ማለት ነው ወደዛ የሚሄድ ከሆነ። እንዲህ አይነት ነገሮች አሉ፣ እንደዚህ አይነት ገቢዎች አሉ። ይሄን ይመስላል የክለቡ የተጫዋቾች ሽያጭ እንቅስቃሴ ማለት ነው። አድማጮች ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ዝውውር መረጃዎች ላምራችሁ። ኮሜንታችሁን ብዙ የሰጣችሁትን እያየሁ ነው። የሁላችሁንም ነው ያየሁት። ከ140 በላይ ኮሜንቶች አሉና ሁላችሁንም መመለስ ስለማንችል ነው በዚህ መልኩ ተረዱን። አንዳንዶቻችሁ ሱፐር ታንክስ እንደዚሁ ሰጥታችሁናል። እጅግ ከልብ ነው የምናመሰግነው። ክርስቲያን የተባልክ ቤተሰብ ነው ሱፐር ታንክ የሰጠህን እናመሰግናለን። አድማጫችን ስላበረታታን። ሌሎቻቸው እንደዚሁ ሀሳብ አስተያየት የተሰማችሁን ወይም ውስጣቸው ያሉ ጥያቄዎችን በዚህ መልኩ ግዴታ ሱፐር ታንክ ስጡን አንልም፣ አልጠየቅንም። እኛም እንደዚህ ከሰጣችሁን ደግሞ አንዳንድ አድማጮቻችን እጅግ በጣም ከልብ እናመሰግናለን ለማለት ነው። ክቡራን አድማጮች፣ ለማንኛውም ወደ ዝውውር መረጃዎቻችን ስናልፍ በቅድሚያ አሁን ይሄን ዜና እየሰራሁላችሁ ያለበት ሰዓት ነው። አሁን ለምሳሌ ለ5:20 ጉዳይ ይላል የኔ ሰዓት በኢትዮጵያ አቆጣጠር ማለት ነው። እና ይህን ዜና ሪከርድ ሳረግ የኦስሜሄን መረጃ ወጣ። አሁን ቅድም እዛ ጋር የመለስኩላቸው የኦስሜሄን የአል ሂላል ጉዳይ አለ አይደል? ወደዛ ላይ አመራ ይችላል አሻሽለውለታል አይነት ነገር። ዲማርሲዮ የተባለ አንድ ጣሊያናዊ ጋዜጠኛ አለ። ይሄ ጋዜጠኛ አሁን የአል ሂላልን ጥያቄ ተቀብሏል ብሏል የኦስሜሄን ነገር። ስለዚህ ኦስሜሄንን እርሱት የሚለውን ዜና አሁን እዚህ ጋር ለማጠናከር ነው ማለት ነው። አድማጮቻችን እዚሁ አንድ መረጃ ያድርሻችሁ። እዚሁ ዜናውን እየሰራው አፕዴት መጣ። ዲማርሲዮ ነው እንደዚህ ያለው። ዲማርሲዮ ደግሞ ጣሊያን ውስጥ ካሉ ትልልቅ ጋዜጠኞች ከሚሰሙት ተአማኝ ናቸው ከሚባሉ ጋዜጠኞች መካከል አንዱ ነው ማለት ነው። ከነ ፋብሪሶ ሮማኖ በፊት የነበር እኮ ነው። እንደውም አርአያው ሁሉ ይመስለኛል። ማነው ሮል ሞዴል ቢባል ፋብሪሶ ሮማኖ ዲማርሲዮ ሊል ይችላል ሁሉ። እና የኦስሜሄን ጉዳይ ታያችሁ አሁን ወደ አል ሂላሎች አደለም እና ወደዛ ኦልሞስ በቃ ተስማማ ተቀብሏል ብሏል እሱ ማለት ነው። ስለዚህ እናንተም ይቁረጥላችሁ። እኔ ለምንድነው ኮሜንት ላይ ስለ ሌሎች ተጫዋቾች ሊያስፈርሙ ክለቦች ሊያስፈርሙ ስለተቃረቧቸው ሌሎች ተጫዋቾች አስተያየት የምትሰጡት አድማጮቻችን ነው። የኦስሜሄን ነገር አሁንም ከውስጣቸው አልወጣም። ይኸው እስቲ አሁን ሲፈርም ይቆርጥላቸዋል አይ ቲንክ። የቼርኪም ነገር እንደዚሁ ተመሳሳይ። ስለ ቼርኪ በተለይ ደግሞ ከስፔንና ፈረንሳይ ካደረጉት ጨዋታ በኋላ አያችሁት፣ ብዙዎቻችሁ የማየት እድል አገኛችሁ በድጋሚ እና ይሄ ልጅ ቼርኪ ቢያመጡት ደስ ይለናል፣ እኛም ደስ ይለናል እኮ አድማጮች። ግን ዩናይትድ አይሆንም፣ በቃ አልቻለም፣ አይችልም። ፓኬጁ የተጫዋቹ ገንዘብ ከ30 ሚሊዮን ዩሮ በላይ ነው ብለናቸዋል። ከእምቤሞ ይልቅ እኮ የተሻለ አማራጭ ነበር በገንዘብ ቼርኪ ለዩናይትድ ቢያንስ እምቤሞ የሚያስወጣውን ገንዘብ ራያን ቼርኪ አያስወጣም። ጥሩ ነበር፣ ልጁ ይችላል። እንግሊዝ ደግሞ የሚሳካለት ይመስለኛል። እስኪሉ ስላለው ልጁ በደንብ ኳስ ይችላል። ግን አይሆንም፣ በቃ የኛ ተጫዋች አይደለም። አድማጮቻችን ለሲቲ ለመፈረም ነው የጨረሰው ልጁ።
ኦልሞስት አልቋል። ስለዚህ ቸርኪ የምትሉትን ነገር ተዉት፣ ስለማይመጣም አሁን በሱ ቦታ ደግሞ እምቤሞን ዩናይትድ አምጥቷል። ዩናይትድ መረጠ እኮ ለእኔ እምቤሞ ይሻላል፣ ተስማምቶኛል በደንብ ምክንያቱም ተጫዋቹ ፊዚካሊም ጎል ፕሩቭን ስለሆነ በፕሪሚየር ሊጉ ማለት ነው። እና ኦስሜሄን እና ሁለቱን ተጫዋቾች ራያን ቸርኪን እርሱት ለማለት ነው። ከዚህ በኋላ ኮሜንት ላይ ስለነሱ ባታነሱ ደስ ይለኛል አድማጮቻችን ለማለት ነው። ይህን ያህል ግን ልጨኩናችሁ አይደለም። የፈለጋችሁትን ሀሳብ አስተያየት እንደዚሁ ማስፈር መብታችሁ ነው። አሁንም ትችላላችሁ። ወደ ዝውውር መረጃዎች የሳልፍ ያው የተለመደው የምጠብቁት የእምቤሞ የዝውውር ጉዳይ ነው ወደ እናንተ የሚደርስ የሚሆነው አድማጮች። ትላንት የዚህን ተጫዋች የዩናይትድ ሁለተኛ ዙር ጥያቄ ስለመቅረቡ በደንብ ሰምታችኋል። በትልልቅ ሚዲያዎች በደንብ ተነግሯል። ይሄ ፕሮፖዛል በነገራችሁ ላይ የዩናይትድ የመጨረሻው ነው የሚመስለው የተባለው ፕሮፖዛሉ ቁጥር ላይ ብዙ ጊዜ ስህተቶች ስህተት ሳይሆን መለያየቶች ይኖራሉ። የተለያዩ መረጃዎችን ስትዩ ግን ጠቅለል አድርገን አሁን ዩናይትድ ያቀረበው ሁለተኛ ዙር ጥያቄ ስናይ ከ60 ሚሊዮን ፓውንድ በላይ ነው ያቀረበው ለብሬንትፎርድ። አሁን ፊክስድ የሆነው ገንዘብ ደግሞ አሁን ማለት ነው ትክክለኛውን ነገር ስነግራችሁ ከ50 እስከ 55 ሚሊዮን ፓውንዱ ፊክስድ ነው። ከ60 በላይ ተብሏል። ገንዘቡ ሊሆን የሚችለው ማክሲመም ይሆንላችሁ አድኦንስን ጨምሮ ነው። ከ60 እስከ 65 ዩናይትድ የሚያወጣው ከፍተኛ ገንዘብ ነው የሚሰጣቸው ፈቃደኛ የሆነበት ማለት ነው ለነሱ ለመክፈል። ፊክስድ የሆነው ገንዘብ ደግሞ ከ50 እስከ 55 ነው ሊሆን ዩናይትድ የወሰነውና የመረጠው። አድማጮቼ ከጀርባ ድምፅ ከሰማችሁ ታላቅ ይቅርታ ጠይቃለሁ አድማጮች። ስለዚህ በትዕግስት እንድታደምጡ ከይቅርታ ጋር። ለማንኛውም የዝውውሩ ሂሳብ ይሄን ነው የሚመስለው ማለት ነው። ከ50 እስከ 55 ፊክስድ ነው። ይሄ ማለት 55ቱን ነው ዩናይትዶች ፊክስድ አድርገው የሚከፍሉት ለመሄድም ፈቃደኛ የሆኑት ከዛ በላይ ሄዱ። አድኦንሱ ሲጨምር ደግሞ ከ60 እስከ 65 ማለት ነው። አሁን ይሄን ጉዳይ እየፈቱ ነው ያሉት። ስለ አድኦንሱ ትላንት በደንብ ስለወረዋቸው አልመለስበትም። ምን አይነት አድኦንስ እንደሚፈልጉ ብሬንትፎርዶች የራሳቸውን አድቫንቴጅ ብቻ እየያዙ ዩናይትድን ወደ ድርድር እንደሚገፉ ምናምን ትላንት አውርተንበታል። እሱን ተመልሳችሁ ስሙት አድማጮች። ስለዚህ እዚህ ላይ ነው ያለው አሁን የተጫዋቹ ጉዳይ። ኦልሞስት ሁለቱ ክለቦች በመርህ ደረጃ እስከሄድ ድረስ ርቀት መሄድ እንዳለባቸው ሁለቱ ክለቦች ተማምነዋል። ብሬንትፎርዶች ይቀበሉታል የዩናይትድ ፊክስድን ፕራይስ። አዶንሱን ግን አሁን እንዴት እናድርገው የሚለው ላይ ምን ያስፈልጋል? ቀጣይ ንግግር ያስፈልጋል። መደራደር አለባቸው። ያን እያደረጉ ነው የሚገኙት ማለት ነው። ስለዚህ የቀን ጉዳይ ነው። እምቤሞ ወደ ማንቸስተር ዩናይትድ በቅርቡ መፈረሙና ሄር ዊጎ መባሉ የሚቀር አይሆንም። እጅግ በጣም ተቃርቧል። ሌላው የደሞዙ ጉዳይ ነው አድማጮች። እየተወራ እንዳለው ቅድም አንድ አድማጭ ጥያቄ ጠይቀኝ ያንን ስመልስ ሄጄበታለሁ። ደሞዙ የሚያገኘው 8.5 ሚሊዮን ፓውንድ ነው ተብሏል። የ5 ዓመት ኮንትራት ፕላስ ዋን አማራጭ አለው ልጁ የሚፈርመው ልክ እንደ ኩኒያ ነው። ደሞዙ ግን ብዙዎች እንዳሰቡትና እንደተናገሩት 250 ሺህ አይደለም 150 ሺህ ፓውንድ ነው በሳምንት የሚያገኘው። እምቤሞ ጭማሪ ሊኖር ይችላል እያዩ የሆነ ነገር ዩናይትድ የሚያሳካ ከሆነ አውሮፓ ሻምፒዮንስ ሊግ ተመልሶ የሚሳተፍ ከሆነ ሊጨምሩለት ይችላሉ። እሱን አላቅም ክቡራን አድማጮች፣ እንደሚጨምሩለት ግን አስባለሁ። በዛ መልኩ ምናልባት እስከ 200 ሺህ ፓውንድ ሊጠጋ ይችላል። የአሁን ደሞዙን ነው ግን እኛ የምናየው 150 ሺህ ፓውንድ በሳምንት ተጫዋቹ በዩናይትድ ቤት እንዲከፈለው ተስማምቷል። ስለዚህ ሌሎች ሰዎች እንደሚሉት የተጋነነ ደሞዝ እምቤሞ ወደ ዩናይትድ ለመምጣት አልጠየቀም ለማለት ነው። ሌሎች ክለቦችን ተመልከቱ እስቲ። አሁን ዩናይትድ ይወቀሳል። አሁን በኢኒዮስ አስተዳደር ከመጣ በኋላ በተለይ ይሄን ዩናይትድ ፍጹም ልትወቅሱት አይገባም። እንደዚህ የሚነሳበት ቲም አይደለም። ብዙ ደሞዝ በመክፈል ተጫዋቾች ለገንዘብ ሲሉ ነው ወደ ማንቸስተር ዩናይትድ የሚመጡት ብላችሁ የምትሉት ቲም አይደለም። ያ ታሪክ ሆኗል፣ ተቀይሯል። ክቡራን አድማጮች ዩናይትድ ብዙ ገንዘብ የሚያወጣ ቲም አይደለም። ከዚህ በኋላ 100 ሚሊዮን ፓውንድ ለዝውውር ማውጣት በዩናይትድ ቤት የሚታሰብ ነገር አይደለም። በቃ 60 ምናልባት እስከ 70 ሊሄዱ ይችላሉ። 50 እዚህ ኤሪያ ላይ ነው ዩናይትድ ተጫዋቾችን ለማምጣት ጥረት እያደረገ የሚገኘው። ጌኬሬጅም ከዚህ አይወጣም የሚወጣበት የዝውውር ገንዘብ። ሌሎቹን ክለቦች ተመልከቱ፣ በጣም ብዙ ገንዘብ ያወጣሉ እኮ። ለምሳሌ ስፐርስ ሶላንኬን ሲገዛ 70 ሚሊዮን ፓውንድ ለበርንመዝ ከፍሏል። ሲቲዎች 100 ሚሊዮን ፓውንድ ለግሪሊሽ ከፍለዋል። አሁንም በጣም እየከፈሉ ተጫዋቾችን እያመጡ ነው ያሉት። አርሰናሎች እንደዚሁ ሲያስፈርሙት ራይስን ለዌስታ 105 ሚሊዮን ፓውንድ ከፍለዋል። ቼልሲ እኮ ለብራይተን 120 ሚሊዮን ፓውንድ ከፍለዋል ሞይሰስ ካሴሩን ሲያመጣ። ክቡራን አድማጮች አሁን ደግሞ ሊቨርፑል
ፍሎራን ዊትዝን ለማምጣት ከባየር ሊቨርኩሰን እስከ 120 ሚሊዮን ፓውንድ ከ120 ሚሊዮን ፓውንድ ድረስ የሚጠጋ ገንዘብ ሊከፍል ነው። እስከ 150 ሚሊዮን ዩሮ ሁሉ ሊሄድ ይችላል ተብሏል። ተቃርበዋል እየተባለ ነው። ደሞዙ ደግሞ በሳምንት 355 ሺህ ነው እየተባለ ያለው ፓውንድ፣ በሳምንት 355 ሺህ ፓውንድ ይባላል የፍሎራን ዊትስ የሊቨርፑል ደሞዝ ማለት ነው። አሁን እነኚህ ክለቦች እንደዚህ እያወጡ ግን ሲተች የምትሰሙት ዩናይትድ ነው። ዩናይትድ በጣም ከፋይ ነው፣ በጣም ገንዘብ ያወጣል ለተጫዋቾች። ለዛ ነው ተጫዋቾች ዩናይትድን እየመረጡ ወደ ዩናይትድ የሚሄዱት የሚል የተቃራኒ ቡድን ደጋፊዎች የመከራከሪያ ሀሳብ ያነሱላቸዋል ማለት ነው። ይሄ አግባብ አይደለም። ሁሉም ክለብ እያወጣ ነው በዚህ ሰዓት በጣም ከዩናይትድ እጥፍ እጥፍ በላይ። በተለይ አሁን ክለቦች በደንብ እያወጡ ነው የሚገኙት ለማለት ነው። እና በደሞዝ እና በጥቅማጥቅም አይደለም ቤሞ ወደ ማንቸስተር ዩናይትድ የሚመጣው ዩናይትድን ስለመረጠና ዩናይትድን ብቻ ስላለ ነው። ለብሬንትፎርዶችም ይህንን አስጠንቅቆ ነው ተጫዋቹ የነገራቸው። ወደ ዩናይትድ ብቻ ነው ማምራት የሚፈልገው፣ የዩናይትድን ጥያቄ ተቀበሉ፣ የእነሱን ድርድር አታጠንክሩባቸው፣ ስትደራደሩ ከዩናይትድ ጋር ለስለስ በሉና የዝውውሩን ሁኔታ የምትፈልጉትን ነገር ቀነስ አድርጋቸው፣ ከዩናይትድ ጋር ፍለክሰብል ሆናችሁ ተደራደሩ፣ ኮምፕሌክስ አታድርጉባቸው ብሎ ምቤሞ አስተያየት ሰጣቸው ማለት ነው። እነሱም አደመጡት። ምክንያቱም ሲያስፈራራው ሁሉ ነበር ነው የተባለው። ምቤሞ ይሄንም አታደርጉ ከሆነ በጣም አስቸጋሪ አደርግባቸዋለሁ ብላችሁ የምትሉ ከሆነ እኔ ለቅቄ እወጣለሁ ቲሙን ኮንትራቴን ጨርሼ ሲል እንደዚሁ ነገራቸው ነው የተባለው። ኦፍኮርስ የአንድ ዓመት አማራጭ አላቸው። ያን ሊጠቀሙና 2 ዓመት ሊያቆዩት ይችላሉ። ከዛ በኋላ ግን ኮንትራት አልፈረምም፣ በነፃ ክለቡን ምንም ሳታገኙ እለቅባችኋለሁ ሲል ነው ምቤሞ ነገራቸው ተብሎ የተገለጸው ማለት ነው ክቡራን አድማጮች። ስለዚህ በዚህ መልኩ የምቤሞ የማንቸስተር ዩናይትድ ሊፈጸም ተቃርቧል። የጥቂት ቀናት ጉዳይ ብቻ ካልሆነ በስተቀር ሄርዌጎ የሚባል ዝውውር ደግሞ ለማለት ነው። ወደ ጊዮኬሬሽ ዝውውር ጉዳይ ደግሞ እንለፍ አድማጮች። ያው ስለ ድምፁ ይቅርታ ጠይቃለሁ በድጋሚ አድማጮች። ይረብሻል፣ እንኳን እናንተን እኔንም ያረብሾኛል። ግን አሁን ሪከርድ ግዴታ ማድረግ ስላለብን ነው፣ የምናስቆመውም ነገር ስላልሆነ ነው። እና አሁን ከቆየንባችሁ እንጠብቅ ከተባለ ገና ይመሻል። ዜናውን ስናደርሳችሁ በጣም ጊዜ ይሄዳል። ለዛ ነው በዚህ መልኩ ተረዱን በአድማጮች። ለማንኛውም የጊዮኬሬሽን መረጃ ስናደርሳችሁ ትላንት የአርሰናልን ጉዳይ ሰምታችኋል አድማጮች። ጊዮኬሬሽ ዩናይትድ እንደሚመጣ በደንብ የሆነ ሰፊ እድል የሰጠ መረጃ ነው ትላንት የሰማ ነው። አርሰናል ማጠናከሩ፣ የሼሽኮን ጉዳይ መክፋቱ፣ መቃረቡ ሊያስፈርሙት እንደሆነ መስማታችን ይበልጥ አሁን ዩናይትድ ጊዮኬሬሽ ላይ ብቻ ትኩረቱን አድርጎ እንዲያስፈርመው እንደሚያደርግ እንደ ማረጋገጫ አድርጋችሁ ልትወስዱ ትችላላችሁ። ሌላው ስለ ኩኒሃ እዚህ ጋር የወጣ መረጃ ስላየው ነው። አሁን ባዮን ቀየረ ተብሎ ባዮን ኢንስታግራም ላይ ነው። አይ ቲንክ ማንቸስተር ዩናይትድ አልነበረም እስካሁን፣ ወልቭስ ነበር የነበረው። አሁን ይሄ የህጉ ጉዳዮች እንዳለ አልቀዋል ማለት ነው። ስለዚህ ስሙን ክለቡን ወደ ማንቸስተር ዩናይትድ ቀይሯል የሚለው ዜና ነው አሁን የወጣ ነው። እሱን ተመልክቼ ነው አድማጮች። ከዛ ውጭ ደግሞ ባለቤቱ የኩንሃ የልጇን የማንቸስተር ዩናይትድ ማሊያ እንደዚሁ አስለብሳ ኢንስታግራም ላይ እንደዚሁ ፖስት አድርጋለች። ኦልሞስት ይሄ እነኚህ ሁለት ነገሮች ተጫዋቹ ለዩናይትድ አሁን ህጋዊ ተጫዋች ስለመሆኑ ይበልጥ በደንብ የሚያረጋግጡ መረጃዎች ናቸው ለማለት ነው። ለማንኛውም በኖቲፊኬሽን ስለመጣ ነው መረጃው። የጊዮኬሬሽን ሁኔታ ስናይ ክቡራን አድማጮቻችን ይሄ ልጅ ወደ ዩናይትድ እንዲመጣ አሁን በጣም ፑሽ ይደረጋል። ምንም ጥያቄ የለው። በሁለት ምክንያት፣ አንደኛ ኦስሜሄን የኛ አይደለም። ከዚህ በኋላ ተጫዋች ወደ አልሂላል የመሄድ እድሉ በጣም በጣም ሰፍተዋል። ኦልሞስት ወደዛ ነው የሚመስለው። አንደኛው የምንፈልገው ተጫዋች እና ኮንታክት ያደረግነው ከወኪሉ ጋር የተከታተልነው ደግሞ ሼሽኮ ነበር። ሼሽኮ ወደ አርሰናል ኦልሞስት ወደዛ ሄዷል። ዴላፕ ደግሞ የዩናይትድ አስተዳደር የክለቡ መልማዮች ቁጥር 1 ኢላማ ነበር። እሱ ወደ ቼልሲ ያመራ። ስለዚህ ዩናይትድ እጁ ላይ ምን አለ ማለት ነው? ሌላ አጥቂ ያለው ብቸኛ አማራጭ ሊሆን የሚችለው ጊዮኬሬሽ። የጊዮኬሬሽን ብቸኛ አማራጭ የሚሆነው ዩናይትድ ነው፣ ሌላ አይደለም። በፕሪሚየር ሊግ መጫወት ልጁ ይፈልጋል። ወደ እንግሊዝ መጥቶ አትሌቲኮ ማድሪድ ፈልጎታል ተብሏል። ጁቬንቱስ ይፈልገው ነበር ከጣሊያን፣ ግን እንግሊዝ ሊግ መምጣት ልጁ ፈለገ።
እንግሊዝ መምጣት ከፈለገ ደግሞ ከዩናይትድ በላይ ለተጫዋቹ ጥሩ አማራጭ ሊሆን የሚችል ክለብ የለም። ዩናይትድም ቢሆን ከጌኬሬጅ በላይ ምርጥ አማራጭ ሊሆን የሚችል በአጥቂ ያለው። ስለዚህ አሁን ባለው ሁኔታ ሁለት እጅግ የሚፈላለጉ ሰዎችና ቲም ነው የተገናኙት ማለት ነው። ጌኬሬጅ ዩናይትድን አጥብቆ ፈልጓል። ሩበን አሞሪም ጌኬሬጅን እጅግ አጥብቀው ፈልገውታል። ማንቸስተር ዩናይትድ ደግሞ ከምንም በላይ ጌኬሬጅን አሁን አጥብቆ ይፈልገዋል። ሌላ አማራጭ የለውም። ሌላ ያሉት አማራጮች ፕላን ሲ የተባሉ ናቸው። አድማጮች እዚሁ ላይ ግን አያይዤ የምነግራችሁ በጣም ጥሩ ዜና ጆናታን ዴቪድን ታውቃላችሁ አይደል? የሌሎ የአጥቂ መስመር ተጫዋች። ይህም ተጫዋች 3 ክለቦችን በሊስትነት የያዘ ተባለ ሊያመራ ካሰባቸው ከነኛ ከስፔን ተባለ። ከስፔን ባርሴሎና የተባለው አንድ፣ ከፈረንሳይ ፒኤስዤ እና ከእንግሊዝ ማንቸስተር ዩናይትድ። ከሶስቱ ክለቦች ደግሞ ጆናታን ዴቪድ ማንቸስተር ዩናይትድን ለመፈረም በጣም ቅድሚያ ሰጥቶ እየጠበቀ ነው ተባለ። ይሄ ዜና አይገርምም? አንድ አድማጭ ቅድም ጠይቀ ነበር። ዩናይትድ አሁን እንዲህ በወደቀበት ሁኔታ ተጫዋቾች ዩናይትድን እየመረጡ ነው ስትል ነበር። እዛ ላይ እንደውም የዚህን መረጃ ረስቼው ነበር፣ አልነገርኳችሁ። ይኸው አሁን ልንገራችሁ። ከአጥቂ መስመር ጋር በተያያዘ ስለሆነ እዚህ ላይ ዜናው ስለነበረኝ ነው እዛ ጋር ያላስታወስኩት። ጆናታን ዴቪድም እኮ ዩናይትድን ብቻ ፈልጋለሁ ብሎ ለዩናይትድ ቅድሚያ የሰጠ አድማጮች፣ በነፃ ፍሪ ኤጀንት ነው ልጁ። ዩሲ በነፃ ነው። ምንም ዩናይትዶች የሚከፍሉበት ነገር የለም። ከ20 በላይ ጎል ያስቆጠረ ነው በሲዝኑ። ከ20 በላይ ጎል ማለት ዴላፕ ካስቆጠረ ኦልሞስት እጥፍ ጎል ያስቆጠረ ነው። ኦፍኮርስ ሊጉ ፈረንሳይ ሊግ ሊሆን ይችላል፣ ግን አሁን ይህም ልጅ ዩናይትድን በቀዳሚነት አስቀምጠው የዩናይትድን ጥያቄ እየጠበቀ ነው አሉ። እስካሁን ግን ዩናይትዶች ልጁን ኮንታክት አላደረጉትም። በሊስታቸው ውስጥ እኮ ይዘውታል። አሁን አማራጭ ኤቢሲዲ እያሉ ነው አይደል የሚሄዱት። አሁን የጌኬሬጅ የማይሻካ ከሆነ ይሄ ልጅ ደግሞ አለ በነፃ እየጠበቃቸው የሚገኝ ልጅ ነው ማለት ነው። ትላንት የወጣ መረጃ ነው ይሄውን እና ዩናይትድ በጣም ጥሩ አማራጭ አለው። እድሜውንም ብታየው አያቸው የጌኬሬጅ ባይሆን እንኳን ይሄ ልጅ ሬዲ ነው ወደ ዩናይትድ ለመምጣት ፈቅዶ ልጁ እንደውም ከባርሴሎና አስቀድሞ ከፔጂ አስቀድሞ ብዙ ብር ሊሰጡ ከሚችሉት እንግሊዝ ከመጣሁ ግን ዩናይትድ ነው ብሎ ዩናይትድን እየጠበቀ ነው ያለው ልጁ። ይሄ ጉዳይ የተጫዋች ከየት ደረሰን ብላችሁ ስጠይቁ የነበራችሁ ቤተሰቦች አላችሁ። ይኸው ምላሹ ይሄ ዜና ይሆናችኋል ማለት ነው። ለማንኛውም ወደ ጊዮኬሬሽ መረጃ ስንመለስ ክቡራን አድማጮች፣ ያው ሁለት የሚፈላለጉ ሰዎች እጅግ በጥብቅ አሁን ፍላጎታቸውን የሚገላለጹበት ጊዜ ነው፣ ታይም ነው። ትልቁ መሆን ያለበት ዩናይትድ አሁን የኤምቤሞን ዝውውር በፍጥነት መግደል ነው። ከዛ በኋላ ሙሉ ትኩረቱን የጊዮኬሬሽ ላይ ማድረግ ይችላል። ያን ለማድረግም እየሰሩ ነው ተብሏል። ስቴፕ ባይ ስቴፕ ነው የሚሄዱት። በአንዴ ብዙ ዝውውሮችን ዩናይትዶች የማናገር ባህሪ ያላየንባቸውም። አሁን እየሄዱ ባሉበት ሁኔታ አንድ ይገላሉ፣ ከዛ ወደ ቀጣይ፣ አንድ ይገላሉ፣ ከዛ ወደ ቀጣይ። ኢኒሺያል ኮንታክቶች ሊኖሩ ይችላሉ። ይሄ መሰረት መጣል አይነት ነገሮች፣ ተጫዋቾች የማግባባት ነገሮች፣ ግን ወደ ድርድርና ጠንከር ወዳለ ነገር የሚገቡት የያዙትን ሲጨርሱ ነው። ምክንያቱም ያላቸውን ካፒታል እጃቸው ላይ የሚቀረውን ነገር ማየት ግዴታ አለባቸው። ቤሞ እንዴት ነው የሚያስወጣቸው? ዝውውሩ የሚከፍሉት ገንዘብ ለምሳሌ በ60 ተስማሙ። በስንት ዓመት ነው የሚከፍሉት? አሞርታይዜሽኑ ምን ያህል ነው? በአንድ ዓመት በ3 ተርም ነው የሚከፍሉት ወይንስ ደግሞ አሚን በ2 ዓመት 3 ተርም ነው የሚከፍሉት አሊያስ ደግሞ በ3 ዓመት በ4 ተርም ነው የሚከፍሉት የሚለውን ከብሬንትፎርድ ጋር በደንብ መደራደር አለባቸው ማለት ነው። ስለዚህ አሁን እጃቸው ላይ የሚቀረውን ገንዘብ ዝውውር ባጀት ከያዙት ላይ ምን ያህል ለጌኬሬዝ ማውጣት እንደሚችሉ ከዛ ይሄዱበታል ማለት ነው። አያችሁ፣ ሁሉም ፕሮሰስ አለው። ስቴፕ ባይ ስቴፕ ነው የሚካሄደው። ዩናይትድ አሁን ካለበት ችግር አንጻር ደግሞ ይህን ግዴታ ማድረግ አለበት። በስቴፕ ነው መሄድ ያለባቸው እንጂ ልክ እንደ ሀብታም እንደ ረብጣ ገንዘብ እንዳለው የሳውዲ ፕሮሊግ ክለብ ከየትኛውም ተጫዋች ጋር በአንድ ጊዜ 4-5 ተጫዋች መደራደር አይቻልም፣ አይፈቅድም። ይሄ አያቸው እንደዚህ ነው የምንሄደው ለማለት ነው። አካሄዳችን እንደዚህ ነው። የደሞዙ ጉዳይ ቅድም መልሻለሁ ወደኋላ ኮሜንቱ ላይ ማለት ነው። ስለ ደሞዝ ሳወራ የቤሞውን እንደዚሁ አካትቼ የጊዮኬሬሽንም አንስቼዋለሁ እዛ ስሙ። እሱን እዚህ ላይ አልመለስበትም። ክቡራን አድማጮች፣ ሌላው ይሳካለታል አይሳካለትም ወይ የሚለው ነው በእንግሊዝ ትልቁ ጥያቄና ብዙዎቻችሁን እያከራከረ ያለው ጉዳይ። ግን አንድ ነገር ላንሳላችሁ። ብዙ ጊዜ ከፖርቹጋል የሚመጡ ተጫዋቾች ሁሉም
ይሳካላቸዋል ማለት አይደለም። ይሄ ትክክል ነው 100%። ሁሉም ደግሞ ከፖርቹጋል የመጡት ይወድቃሉ ማለት አይደለም። ይሄን እኮ አየን በሌሎች ተጫዋቾችም እነ ብሩኖን እንኳን አነሳን፣ ሮናልዶን፣ ናኒ ምናምን አለን። አሁን እየተነጻጸረ ያለው ከማን ጋር ነው? ከአጥቂ ጋር ነው። ዳርዊን ኑኔዝን የሊቨርፑል ታውቃላችሁ፣ በጣም ከፍተኛ ብር አውጥተውበት ግን አሁን ምንም መስራት አልቻለም እና ሊቨርፑሎች እየተቆጩበት ያለ ዝውውር ነው እና ጊዮኬሬዥም የእሱ ወጣ ሊደርሰው ይችላል ብለው ሀሳብ የሚያነሱ ሰዎች አሉ። ይሄን ግን ልንገራችሁ፣ ኑኔዝ 57 የሊግ ጨዋታዎችን አድርጎ አይ ቲንክ ለቤኔፊካ መሰለኝ አይደል የተጫወተው ባለሳሳት፣ ቤኔፊካ ኦር ፖርቶ፣ ቤኔፊካ መሰለኝ 32 ጎል አስቆጠረ፣ እንዲሁም 14 አሲስት አደረገ። 46 ጎልና አሲስት ነበር ያለው ወደ ሊቨርፑል ከመምጣቱ በፊት። ቪክተር ጊዮኬሬሽ 66 የሊግ ጨዋታ አድርጎ 68 ጎል ነው ያለው። ይሄ የጎሉን ብዛት ከዳርዊን ኑኔሽ ኦልሞስት እጥፍ ጎል ነው ያስቆጠረው እና 22 አሲስት አለው። ኦልሞስት አሲስቱም እጥፍ በሉት 90 ጎልና አሲስት አለው ማለት ነው። ዩናይትድ ከፍተኛ ገንዘብ ሊያወጣ ነው ለጊዮኬሬሽ 67 ሚሊዮን ዩሮ። ይሁን ያወጣ፣ ስታቱን ይሁ ተመልከቱ። የዳርዊን ኑኔዝ ሊቨርፑል ያወጣውን ገንዘብ ተመልከቱ እና አሁን ይሄ ጊዮኬሬሽ ያስመዘገበውን ስታት 90 ጎልና አሲስት ስታዩ ምንም ማለት አይደለም። ዩናይትድ ሪስክም ይውሰድ፣ ቁጥራዊ መረጃዎቹ ስታቶቹ ብቻ ዩናይትድ ሪስክ አውጥቶ እንዲያስፈርመው ያደርገዋል። አድማጮች ይሳካለት አይሳካለት እሱን አናቅም፣ ግን የመሳካት እድሉ ሰፊ ነው እያልኳችሁ ነው። አንድ መረጃ ቅድም የሆነ አድማጭ አስተያየት ሰጥተ ነበር፣ ለሱ ምላሽ የሚሆን ነው። ይሄ ንጽጽሩ በጣም ጠቃሚ ነው የሚሆነው ማለት ነው አድማጮች። ምክንያቱም ጊዮኬሬስ በዩናይትድ ቤት ላይሳካለት ይችላል ብላችሁ ለምትሰጉ መጠነኛ የሆነ ሪዘርቬሽን ላላችሁ ሁለተኛ እንድታስቡ ሊያደርጋችሁ የሚችል መረጃ ስለሆነ ማለት ነው። ናኒ ተጠየቀ በዚህ ጉዳይ ላይ እንዴት ነው ይሳካለታል ብሎ ሪዮ ፈርዲናንድ ሲጠይቀው እመነኛ ወንድሜ ልንገርህ በፕሪሚየር ሊጉ በደንብ መጫወት ይችላል ይሳካለታል ብሏል። አንድ አድማጭም ቅድም ይሄ ልጅ ከፕሪሚየር ሊግ ተከላካዮች ጋር በጣም ታግሎ ማሸነፍ እንደሚችል እና መቋቋም እንደሚችል ያየሁት ከሲቲ ጋር ሲጫወቱ ነው ብላል። በጣም ጥሩ ፖይንት ነበር ያነሳው። ሲቲ ግዙፍ ተከላካዮች አሉት ታውቃላቸው። ከእነሱ ጋር ታሽቶ በአውሮፓ ሻምፒዮንስ ሊግ ያኔ አሞሪም እና ጋርዲዮላ ማለት ሆነው ሲጫወቱ አሞሪም አሰልጣኝ እያለ ስፖርቲንግ ብዙ ጎል አስቆጥሯል። ጥሩ ነበር፣ ተቋቁሟቸዋል። ያን ፈተና ያን ትግል ያን ዱላ ተቋቁሟል ከሲቲ ጋር ሲጫወቱ። ይሄ የሚያሳያችሁ ምንድን ነው? ልጁ ታታሪ ነው። ስለዚህ እንደዚህ አይነት ጫናዎች የጉልበት ፕሬሸር በጫና መጫወት ከትልቅ ከግዙፍ ተከላካዮች ጋር አይከብደውም። ያ ጨዋታ ወደ ዩናይትድ ቢመጣም እንደሚሳካለት እንዳምን አድርጎኛል ነበር ያልከው የሆነ አድማጫችን። ትክክል። አየህ፣ ለእናንተም አሁን ለምትጠራጠሩት እኛም ይሄንን ነው ምንድነው ሊሳካለት ይችላል ብለን እንደ ምክንያት ስናቀርብ ከሲቲ ጋር ያደረጉትን ጨዋታ ተመልከቱ ነው ምንለው። እዛ ላይ ያደረገውን እንቅስቃሴ የተቋቋመበትን መንገድ እዩ ነው ምንለው። ሌላ ምን እንላለን? ኦፍኮርስ ማረጋገጫ ሊሆን አይችልም 100%፣ ግን ይሄ አንድ መከራከሪያ ነጥብ ሊሆን ይችላል ነው ትልቁ ፖይንት። መከራከሪያ ነጥብ ሊሆን ይችላል። ለማንኛውም አድማጮች የጊዮኬሬስ ጉዳይ ፍላጎቶችና አሁን የዝውውሩ አቅጣጫ ነው ያለው። ፍላጎቶች አቅጣጫ መፈላለግ እና ሁኔታዎችን ይሄ ዶሚኖ ኢፌክት የሚባላል አይደል? የአንድ ዝውውር ነገር ሲከወን በሌላ ክለብ የሚያመጣው ለሌሎች ክለቦች ደግሞ ተጽዕኖ አለ እና የሼሽኮ ወደ አርሰናል መሄድ ለዩናይትድ የሚያመጣው የዝውውር የአቅጣጫ ለውጥ አለ። የአቅጣጫ እቅድ ለዩናይትድ ብቻ ለተጫዋቹም ማለት ነው። ይሄ ዶሚኖ ኢፌክት ይባላል እና ያ ሆኗል አሁን በጊዮኬሬሽ ጉዳይ እና አቅጣጫዎች በሙሉ ጊዮኬሬሽ እግሩ ወደ ኦልትራፎርድ እያመራ ለዩናይትድ የሚፈርም እየመሰለ ነው። አድማጮች ተጠንቀቁ፣ ስትሰሙኝ እየመሰለ ነው። አቅጣጫውን እየያዘ ነው፣ ፈሩን እየያዘ ነው። ሲሆን ደግሞ መንገዶች ሲጀምሩ ጠንከር ያለ ነገር ሲኖር እናደርሳችኋለን። እንደተለመደው ክቡራን አድማጮቻችን ለማለት ነው ብቻ ያላችሁን ሀሳብ አስተያየት፣ የትኛውንም ነገር ክቡራን አድማጮች የተሰማችሁን በኮሜንት ከታች ግለጹ። ተሳትፏችሁ እጅግ ደስ የሚያሳይ ነው። ክቡራን አድማጮቻችን ተሳትፏችሁ እንደ ሁሌው አይለየን። ነገ በአዳዲስ ነገሮች እናገኛችኋለን። እስከዛው ሰላም ሁኑ። ባባይ